እሺ ሰላም ራስን አስተዋውቅልኝ ስሜን ነው ስሜን ወድልኝ እሺ ማን ትባላለህ ስሜ አደራው ስሜ ነው ስሜ አደራው አዲስ እባላለሁ አደራው አዲስ ነው ስሜ አዎ እሺ ስራ እንዴት ነው ስራ ታንኪዩ አሪፍ ነው እሺ በጣም ከምትወደው ከሚጠጣ ነገር ምንድነው ከመስገን የሚጠጣ ነገር በሙሉ አልወድም ቡና ማትወድ አልወድም ሻይ እሺ ሻይ እወዳለሁ እሺ የምትወደውስ ምግብ ምንድነው እንጀራ ብቻ እንጀራ ኢትዮጵያ ውስጥ ጠፋ ቢባል ምን ምግብ ነው በስመ አብ ወወልድ ወመንፈስ ቅዱስ ታይ እንጂ የማይባል ነገር እንዴ ጤፍ ጠፋ ማለት እኮ እንጀራ ጠፋ ነው ግን ቢጠፋ እንኳን ምን ትበላ ታይ የማይባል ነገር ነው አይጠፋም እንደማይጠፋ እርግጠኛ ነኝ እሺ በጣም የጣፈጠ ለመጨረሻ ጊዜ የበላው ርቦ የበላው ምንድነው ራሱ እንጀራ ነው እንጀራ በምን እንጀራ በወጥ ምን ወጥ ሽሮ የኢትዮጵያ ምግብ እሱ አይደል ሽሮ መስራት ትችላለህ እዲ ደስት የለሽም እሰራለሁ እሺ እስቲ ከኢትዮጵያ ውስጥ ከሚካሄደው በጣም የሚያስቅና የሚያስገርም ነገር ምንድነው ስለ ሰው ባህሪ ሊሆን ይችላል ስለ አካውን ኢትዮጵያ ውስጥ የሚያስቀኝ ነገር ኢትዮጵያ ውስጥ አሉ ምንድነው አሉ እንደዚህ ብለው አሉ ምትል አሉ አታልቅም የምትባል ነገር አሉ ለዘላለም ትኖር ትባላለች አንዳንዴ ዝም ሰው ሲያወራ ያ ነገር ፈጽሞ የለም ግን አሉ ተብሎ ይወራል ኦኬ አባባሎች ማለት አዎ ከሚያስቁኝ ነገሮች አሉ የምትባል ነገር ያላየሽውን ነገር እንደዚህ ተብሎ አሉ እስቲ አንድ ነገር አሉ ብለህ ንገረኝ እና ሸልማለሁ እንደውም ቆንጆ ነገር ካልክልኝ ሸልማለሁ ካር ኢትዮጵያ ባለም አንደኛ ሆነሽ ተብሎ ተባላሉ እስቲ በህይወት የምታዝንበት ጊዜ ወይ የተጸጸትክበት ጊዜ ምንድነው በመሰረቱ እኔ በህይወቴ የማዝንበት ነገር እስካሁን አልገጠመኝም የገጠመኝ ነገር ግን አለ ምንድነው የገጠመኝ ነገር አንዴ ያው ተማሪ እያለነ የቀን ስራ እንሄዳለን እና የቀን ስራ ስንሄድ ወደ ሱዳን ጠረፍ ላይ ገባና ማለት የኢትዮጵያን ድንበር አናቀውም ተሰስተን ገባን እና በጥይት ተሰጥቻለሁ ነው እውነት እንኳን ተረፍክልኝ እንዴ ትልቅ አጋጣሚ ነው ግን ያው አጋጣሚ ነው የሚጸጽ እሱ አጋጣሚ ነው አዎ በቃ አጋጣሚ ነው እንጂ እኔ የምጠጣትበት ነገር የለም እሺ በጣም የምትደሰትበት ነገርስ የምደሰትበት ነገር ማለት የሰው ልጅ በቃ ደስ ብሎ ሳይ እኔ የምደሰታለሁ በጣም ደስ ይላል በቤት ውስጥ ምንድነው መስራት የምትፈልገው የሰው ልጅ ለማስደሰት ማለት እኔ ሀብታም ባገኝ የመጀመሪያ በቃ እንትኖችን መርዳት ነው ህፃናትን ማሳደግ ነው በቃ ትልቁ የምፈልገው ነው ሀብት ቢሰጠኝ ይሄን ብቻ ነው ማድረግ የምፈልገው እስቲ ያርግልህ ብለናል በጣም ደስ የሚል ሐሳብ ነው ምኞቴ ነው ባይዞይ እንዲያደርግልኝ መድኃኒዓለም ምኞቴ ነው አሜን ያርግልህ እውነት በተጨማሪ ማለት የምፈልገው ነገር አለ ማስተላለፍ ኢትዮጵያ ሰላሟ ተረጋግጦ የሰው ልጅ በፈለገው ቦታ ሄዶ ሰርቶ የሚበላበትና የማያማርርበት ጊዜ እንዲሆን እመኛለሁ እሺ ያው እንደስማ አደራ ብያለሁ ላልከው ነገር በሙሉ ሽልማትህም ያ እናመሰግናለን በጣም እሺ ቴንክ ዩ እሺ ሰላም ራስን አስተዋውቅልኝ እሺ በጣም እባላለሁ እሺ ምንድነው የምትሰራው ምን ውስጥ ነው ያለው ማርኬቲንግ ላይ የምሰራው የማርኬቲንግ ካምፓኒ ያለ ነው ወይ ተቀጥሬ ነው ቡናና ጠጅ ታውቃለህ ትወዳለህ እሺ አንዱ ይጥፋና አንዱ ብቻ የኢትዮጵያን ስም ያስጠራ ቢባል የትኛውን ትመርጣለህ ቡና ይጥፋ ቡና ይቀር እሺ ቆንጆ መልስ ነው እና እሺ የመጨረሻ ጊዜ ይበላ የጣፈጠ ምግብ ምንድነው ጥሬ ስጋ በጣም አሪፍ ታዲያ ጥሬ ስጋ ስበላ በጣም አሪፉ የሚበላው እኔ ስለማላውቅም ነው የጠየቅኩት ነብሮ ለሰስ ያለ ነው ለስለስ ያለ ነው ቆንጆ ነው በጣም ብዙ ጥሬ ስጋ አፍቃሪዎች አሉ ብዬ ነው ወደ ቀጣዩ ስጋባ ደግሞ ፍቅረኛ አለች ባለቤት አለች ባለትዳር ነኝ ያን አባት ዋው በጣም አሪፍ እሺ እንደውም አሪፍ ሆነልኝ እንደዚህ ጥያቄ ላይ ወደፊት አሁን ጊዜ ፍቅረኞች ብዙ ጊዜ በጣም የሆነ ይታወቃል እንደ ድሮ አይደለም ምናምን ብዙ ቺቲንግ ምናምን አለና ምን ብለህ ትመክራቸዋለህ ለአሁን ላሉት ፍቅረኛሞች እንትን አይደለው አማካሪ አይደለው ግን ትረስት ይቅደም ራሳችንን እንመን ሰውን እንመን ምክንያቱም ሪሌሽንሺፕ ቢልድ የሚደረገው በትረስት ስለሆነ ማለት ነው በመተማመን
በመጠራጠር ሳይሆን እሱ መተማመን የሚባለው ኮንሰፕት ትልቅ ኤሌመንት ነው ሪሌሽንሺፕ ላይ እሱ በሱ አምናለሁ። ሁለተኛ ኮምፓሽኔት መሆን ነው መተሳሰብ፣ በሱ አምናለሁ። ሌላውን ያው ከኤክስፒሪየንስ ያውቁታል። በጣም አሪፍ። ታዲያ አንተ አሁን ፍቅረኛ ለመጀመሪያ ጊዜ ስታገኛት ስትገናኙ አንተ ነሷ ናት የከፈለችው? ምን ያለችው? የከፈለችው ለምሳችሁ ወይ ለራታችሁ ማን የከፈለ? ሳገኛት ቤስት ፍሬንድ ነበርን። ኦኬ እሱ ሌላ ኬዝ ነው። ግን ያው ወደ ፍቅር ስገቡ እንደዚህ የመጀመሪያ ቀን ዴት አይ ቲንክ ዳት ዋዝ ሚ እኔ ነበርኩኝ መሰለኝ። ሁሌ ወንዶች መክፈል አለባቸው በታምናለህ? ዋይ ለምን? ማን ያለው? ሴቶች መክፈል አለባቸው? ኦፍ ኮርስ እንዴ መክፈል አለባቸው። ሼር ነው መክፈል ነው መክፈል አለባቸው ሙሉ ለሙሉ? አዎ። ለምን እንዴ ለምን አይከፍሉም? ይሄ like how is that even a question? እንዴት ጥያቄ ሆነ? ያው ብዙ ጊዜ ወንዶች እኮ እንትን አይደሉ ፕሮቴክተሮች ምናምን ሁሌ ለሴቶች የሚገኙ ሴቶች የሚንከባከቡ አይደሉ? በዛ ስለሚታሰብ ብዙ ጊዜ ወንዶች ናቸው የሚከፍሉት። ግን ያው ሎጂኩ እውነት ለመናገር አይታወቅም። ግን ያው እሱንም እኮ ለመጠየቅ ነው። አሁን ኮንቴክስቹዋል ነው እንደ አይነት ነገር። እኔ አሁን በእኔ ኮንቴክስት ነው መልስልሽ። እኔ ባለቤቴ የምትከፍልበት ቀን አለ፣ እኔ የምከፍልበት ቀን አለ። ሌላው እንደየቤቱ ነው እንግዲህ። ዝም ብሎ የሚከፍልም ካለ ይክፈል። ያው በዛ ተርም ከተስማሙ ማለት ነው። እኔ ግን መከፈል አለበት፣ ምክንያቱም አንደኛው የፍቅር ማሳያ ስለሆነ ማለት ነው። ኬሪንግ ኤንድ ሼሪንግ የሚባለውም ነገር ማካፈል like we have to be like for each other ሲባል ለራሳችን መሆን አለብን። እኔ ለሷ እሷ ለኔ ሲባል ከዛም ይጀምራል። ትልቅ ዲል ሆኖም አይደለም ለምግብ መክፈል ነው። ገቢ ከሌላት ተሳቀው ይበደም እሱ ሌላ ኬዝ ነው። ከሌላት ያው መክፈል አለብኝ። እኔም ከሌለኝ እሷ መክፈል አለባት። ሪስፖኬት ያደርጋል አይደል? ልክ ነህ። እኔ አምኜበታለሁ። ቆንጆ መልስ ነው የሰጠኝ። ድፍረት አለው ራሱ። አሁን ብዙ ሰው ይሄኔ እንትን ሊል ይችላል፣ ሊያካብድ ይችላል። ኧረ ምን ችግር የለም። ቆንጆ መልስ ስለሆነ ያው ካርድህንም ሸልመሃለሁ። ይሄው በጣም እናመሰግናለን። በተጨማሪ የምትለው ነገር አለ ለልጅ ለባለቤት? አመሰግናለሁ ለካርዱ። ልጄን ኤሚሊያን እወዳታለሁ፣ ባለቤቴ ኤደን አፈቅራታለሁ። ኤንድ ያው ኢትዮጵያ ለዘላለም ትኑር። እናመሰግናለን በጣም። እሺ